Is the ceasefire done? Is the MOU dead? It's a very interesting question. To me, I think it's over. I don't want to deal with them anymore. They're scum. You know what scum is? They're scum. They're sick people. They're led by sick people. And they're vicious, violent people. And if they had a nuclear weapon, they'd use it. As far as I'm concerned, it's over. I'll speak to our negotiators. They want to negotiate. They're good people. Steve Witkoff, Jared Kushner. But they have to come back to me. As far as I'm concerned, it's just a waste of time dealing with them. They're liars. We make a deal. And if I make a deal with him, we have a deal. And he goes out, he talks. We make a deal. Everyone's agreed. No nuclear weapon. We make a deal. They go outside, talk to the press. They say, we never even talked about it. There's something wrong with them. They're cuckoo. As far as I'm concerned, it's over. ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች ይህንን የዶናልድ ትራምፕ መግለጫ በዋሽንግተንና በቴህራን መካከል የተፈረመው ጊዜያዊ የተኩስ አቁም ስምምነት በይፋ ማክተሙን ያበሰሩበት እጅግ ወሳኝ ጉዳይ ነው። ትራምፕ እንግዲህ በዚህ በአንካራው የኔቶ ጉባኤ ላይ ከድርጅቱ ዋና ጸሐፊ ማርክ ሩት ጋር በነበራቸው ስብሰባ ወቅት የኢራን መሪዎች ቆሻሻዎች፣ እብዶች በማለት ተናግረዋል። ከዚህም በላይ ሄደው ያ ካንሰር መነቀል አለበት ብለዋል። ይህን ጠለቅ ብለን ከመግባታችን በፊት ምንድነው የዶናልድ ትራምፕ ፍላጎት፣ ለምን ይህን ተናገሩ የሚለውን ለመመርመር ወይም ለምን ስምምነቱ ፈረሰ፣ የሰላም ስምምነት ነበር፣ የተኩስ አቁም ስምምነት ነበር፣ ጊዜ መግዣ ነበር የሚለውን ለማየት የግድ ወደኋላ በታሪክ መመለስ አለብን። ወዴት መሰላችሁ የምንመለሰው? ውድ የፈንታሌ ሚዲያ አድማጮች፣ ዛሬ በዩክሬንና በሩሲያ መካከል ከፍተኛ ውጊያና እልቂት እየተካሄደ ነው። ለምን? የዚህ እልቂት መነሻ ጀርባው ምንድነው? የኋላ ታሪኩ ምንድነው ብለን የሚኒስክ አግሪመንት የሚባለውን ስንመለከት ዛሬ ዶናልድ ትራምፕ ይሄ ስለመፍረሱ ሲነግሩን አንደነግጥም። ላስጨብጣችሁና ወደኋላ እንመለስ። እሱን ከሰማን በኋላ ደግሞ አዲሱን የትልቁ የጂኦፖለቲካል ቁማር እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ዛሬ ዓለም በጣም ደንግጣለች። ብዙዎች የሰነቁት ተስፋ ብን ብሏል ከእጃቸው ላይ። ኢራኖች ደግሞ ታላቁን ሃይማኖታዊና ፖለቲካዊ መሪያቸውን አሊ ሐመኒን በሚሸኙበት ጊዜ ግዙፍ የአሜሪካ የጦር ውርጅብኝ ዘንቦባቸዋል። ግን ያስደነግጣል ወይ ነው ጥያቄው። ይህንን ስልታዊ የሆነ አቀራረብ ለመረዳት የግድ እንዳልኳችሁ ታሪክን መለስ ብለን ስናየው ይገባናል። ከዓመታት በፊት በአውሮፓ ያናጋውና አሁን ለደረሰው ታላቅ ግዙፍ ጦርነት መንገድ የጠረገው አንድ ሚስጥራዊ ስምምነት አለ። ያም የሚኒስክ ስምምነት ይባላል። በጣም በሚያሳዝን ሁኔታ ብዙዎቻችን ስናከብራት የነበረችው እንግዲህ አንግላ መርከል ሰሞኑን አንድ ሚስጥር አፈንድታለች። የቀድሞዋ ጀርመን ቻንስለር አንግላ መርከል በገዛ አንደበቷ በአደባባይ ያመነችበትን ያ አሳፋሪ ሚስጥር ምንድነው ልትሉ ትችላላችሁ። ያ ስምምነት ዩክሬንን ለጦርነት ለማዘጋጀት ጊዜ ለመግዛት ብቻ የተደረገ ቁማር እንደነበረ ስታምንና በአደባባይ ስትናገር ዛሬ የአሜሪካና የኢራን እጣ ፋንታ ምን ሊሆን እንደሚችል ሁላችንም እንገነዘባለን። የሚኒስክ ስምምነት ታሪካዊ ዳራው ሚስጥራዊ ውሎችን አሁን ላለው የዓለም ቀውስ እንዴት ፍጹም ማሳያ እንደሆነ በዝርዝር እንመለከታለን። እቺ የምትመለከቷት እንግዲህ የጀርመን ቻንስለር የነበረች አንግላ መርከል በፈራረሱ የዶንባስ ከተማ ውስጥ ቆማ ነው። ይህ የእሷና የጓደኞቿ ውጤት ነው። ለምን ማለት ጥሩ ነው። የዚህ የሚኒስክ አግሪመንት በዩክሬንና በሩሲያ መካከል በምስራቃዋ ዩክሬን በዶንባስ ቀጠና የነበረውን ከባድ ውጊያ ለማስቆም የተደረገ ሁለት ታላላቅ የሰላም ስምምነቶች ናቸው። ይህ ስምምነት አሁን ባለው የጂኦፖለቲካ ትንታኔ የተጠቀሰው ወይም ያመጣነው የትራምፕ አስተዳደር ኢስላማባድ የመግባቢያ ስምምነት ጊዜ
መግዣ ታክቲክ እንዴት እንዳደረጉት እንመለከታለን። ለምን እንደዚህ ካላችሁ መጀመሪያውን እንነሳ። በ2014 በዩክሬን ውስጥ ትልቅ የፖለቲካ ለውጥ ተከሰተ። ይህ ለውጥ ከዩክሬን አጠቃላይ ህዝብ የመነጨ የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ ምክትል ፕሬዝዳንታቸው ጆ ባይደን እና ዋናዋ የዩክሬንና የሩሲያ ጦርነት አዋላጅ እናት የምትባለው ቪክቶሪያ ኑላንድ ሶስቱ የወለዱት ነው። በነገራችን ላይ በጣም የሚገርመው ባለፈው እንደነገርኳችሁ አዲስ ኩኪስ ዲፕሎማሲ የሚባል ቪክቶሪያ ኑላንድ ለአመፀኞች ሁሉ እየዞረች ኩኪስ ስታድል፣ ብስኩት ስታድል፣ ምግብ ስታድል ይታያል። በአንድ ሉዓላዊ ግዛት ሀገር ውስጥ ገብታ የኔቶና የአውሮፓ አምባሳደር ነበረች። ስለዚህ በዚህ ጊዜ ምንድነው የተደረገው? ኢሚዲየትሊ ይሄን መፈንቅለ መንግስት በሚፈጽሙ ጊዜ ያናኮቪች ዲሞክራቲካሊ ኤሌክትድ ፕሬዚደንት በዩክሬን ውስጥ ያናኮቪች ለምንድነው እንዲገለበጥ የተፈለገው ሲባል ዩክሬን የምትፈርመው የንግድ ስምምነት ከሩሲያ ጋር ከፍተኛ ስምምነት ነው። አውሮፓዎች ከኛ ጋር መፈራረም አለባቸው አሉ። ግን ዩክሬንን የፕሮክሲ ዋር የፈለገው ናቶ ከዚህ ጀርባ ያለው ግዙፍ የአሜሪካ ፍላጎት ስለነበረ ይሄን የመድረክ ዳንሰኛ ዜሌንስኪና ጓደኞቹ እንዳለ ዘው ብሎ ነው የገቡበት። ያ ካልኩሌትድ የሆነ የጂኦፖለቲካል ቁማር ነበረ። ሩሲያም ኢሚዲየት ያደረገችው ምንድነው? የቀድሞ የዩክሬን ግዛት የነበረችው በእርግጥም ከዚህ በፊት የሩሲያ ግዛት ነበረች። በታላቋ ሶቪየት ህብረት ጊዜ ግን ለዩክሬን በስጦታ መልክ የተሰጠ ነው። በነገራችን ላይ ክሬሚያን ያዘችው። ስለዚህ ይህ ክሬሚያን በያዘች ጊዜ አሁን የምታዩት ግዙፍ የተወለደው ጦርነት በዶኔስክና ሉሃንስክ መካከል የነበረ በአብዛኞቹ የሩሲያ ተናጋሪ ህዝቦች የተያዘ ቦታ ነው። ስለዚህ እነዚህ በመስኮ ቀጥተኛ ወታደራዊና የገንዘብ ድጋፍ ይደረግላቸዋል የሚል የዩክሬን መንግስት ወቀሳ ነበረ። የዩክሬን መንግስት በወቅቱ ያናኮቪችን አንስቶ አሁን ዜሌንስኪን በሉት አንድ የቸኮሌት ፋብሪካ ባለቤት፣ ከዛ የመጀመሪያ የነበረው ደግሞ አሁን የጦርነቱ ስም በሩሲያ ዘንድ ሄዳችሁ ስትጠይቁ ዲናዚፊኬሽን ነው የሚሉት። በዩክሬን ውስጥ የሩሲያ ቋንቋ አይነገርም፣ የሩሲያ ኦርቶዶክስ አይቀደስም፣ የሩሲያ የተባለ ምንም ነገር የለም። ያ የመጣው አንቲ ሩሲያ ሴንቲሜንት ያላቸውን የኒዮናዚ ሰፖርተር ተብለው በፊት ይገመቱ በነበሩ ኃይሎች ላይ ስልጣን እንዲያዝ ተደርጎ ነው። ስለዚህ ከዛ ጊዜ ጀምሮ ጦርነቱ ተቀጣጠለ። የአውሮፓ ህዝብ መንግስት ፈሩ። ባልጠበቁት ሁኔታ ነው እየሄደ ያለው። ያደረጉት ነገር ምንድን ነው? በምስራቅ ዩክሬን የሚኖሩ የሩሲያ ተናጋሪ የሆኑትን አማጽያን እና የዜሌንስኪ መንግስት ማደራደር። የሚገርማችሁ በሺዎች ነው ያለቁት። በዛ ይቆማል ተብሎ ነበር፣ ግን አልሆነም። ስለዚህ የመጀመሪያው ስምምነት በቤላሩስ ዋና ከተማ ሚኒስክ ተፈረመ። የሚኒስክ አግሪመንት ወይም ስምምነት የሚባለው ለዛ ነው። በስምምነቱ ላይ ዩክሬን ሩሲያን የአውሮፓ ደህንነትና ትብብር ድርጅቶችን ጨምሮ ሁሉም አማጽያኑን ተሳተፉ። ዋና ነጥቦቹ ምን ነበሩ ነው? ለዚህ ነው የሰላም ስምምነት እና የተኩስ አቁም ስምምነቶች እንደገና ሆስቲሊቲ የጥላቻን ልክ በኢትዮጵያ ፌደራላዊ መንግስትና በትግራይ ኃይሎች የተፈረሙ አለው ሴሴሽን ኦፍ ሆስቲሊቲ የሚሉት። እንደነዚህ አይነት ስምምነቶች ምንድናቸው? አሁን ለምሳሌ ይሄን የሚኒስክ አግሪመንት ስንመለከት አንዱ በአስቸኳይ ፈጣን የተኩስ አቁም ማድረግ፣ ከባድ የጦር መሳሪያዎችን ከግንባር ማራቅ፣ የጦር እስረኞችን መለዋወጥ፣ በዶንባስ ቀጠና ላይ ላሉት ግዛቶች የተወሰኑ ራስ የማስተዳደር መብት ይሰጥ የሚል ነው። በጣም ቀላል ሊተገበር የሚችል በሩሲያና በዩክሬን ፍላጎት ላይ ማደር የሚችል ግን ባለቤቱ ሌላ ነበረ። ይህ ስምምነት በጥቂት ቀናት ውስጥ ፈረሰ፣ ተቀዶ ተጣለ። ምክንያቱም ቪክቶሪያ ኑላንድ ከ5 ቢሊዮን እስከ 10 ቢሊዮን የአሜሪካ ዶላር አውጥተን ነው የዩክሬንን መንግስት የገለበጥ ነው። አውሮፓ ያገባችሁ ማንም አያገባችሁ፣ ይህ የአሜሪካ ቢዝነስ ነው ስትል በስልክ ተቀርጻ በአውሮፓ ህብረት ዶክመንት ዶን የተቀመጠ ነው።
ስድብም አለው። ስድቡ አያስፈልገን። በዚህ ጊዜ ከፍተኛ ቀውስ ተፈጠረ። አሁንም ግን ሁለተኛውን ስምምነት የዚህ ሚኒስክ 2015 ላይ የካቲት ላይ እንዲፈረም ተደረገ። ዋናው ጨዋታው አሁን የዚህን የተራዘመ የዩክሬንና ሩሲያን እልቂት ያዋለደ ስምምነት ነው። በጊዜው ግን ተጨብጭቦለታል። እንደዚህ በተለይ ፊታችን ላይ ለምታዩት አንገላ መርኬል ብዙ ተብሎላታል። የመጀመሪያው ስምምነት ሙሉ ለሙሉ በመክሸፉ እና የዩክሬን ጦር ከፍተኛ ወታደራዊ ኪሳራ እየደረሰበት በመምጣቱ የፈረንሳይና የጀርመን መሪዎች ጣልቃ በመግባት ሁለተኛውን ስምምነት አዘጋጁ። የኖርማንዲን ፎርማት በመባል ይታወቃል። 13 ነጥቦች ያዘ ነው። ቁልፍ ነጥቦቹን ልንገራችሁ። ወታደራዊ እርምጃን በተመለከተ ፍጹም የተባለ የተኩስ አቁም መተግበርና በሁለቱ ወገኖች መካከል የጦር መሳሪያ የማይገባበት በፈር ዞን ይቋቋም፣ የደህንነት ቀጠና ይመስረት። ሁለተኛው ፖለቲካዊ መፍትሄ ለችግሩ መፈለግ፣ ዩክሬን በህገ መንግስቷ ላይ ማሻሻያ በማድረግ ለዶንባስ ቀጠና ልዩ የራስ አገዝ መብት መስጠትና በአካባቢው ምርጫ ማካሄድ። ሶስተኛው ትልቁ የድንበር ቁጥጥር። የፖለቲካው ስምምነት ከተፈጸመ በኋላ ዩክሬን ከሩሲያ ጋር ያላትን ሙሉ የድንበር መስመር መልሳ እንድትቆጣጠር ማድረግ። አሁን ግን በሚያሳዝን መልኩ ከ30 በመቶ ግዛቷ በላይ በሩሲያ ቁጥጥር ውስጥ ሆኗል። ግን የዚህ ስምምነት ቁልፍ ፍላጎት ምን ነበር የሚለውን ነው መመለስ የፈለኩት። የዚህ የሚኒስክ ስምምነቶች በተግባር ላይ ሳይውል መቅረት ብቻ ሳይሆን በሁለቱ ወገኖች ላይ የተለየ ትርጉም አመጣ። በውይይታቸው አንደኛ ዩክሬን የነበራት አቋም ምንድነው? በመጀመሪያ ሩሲያ ወታደሮቿ እንድታስወጣና ድንበሩ እንግዲህ በጦርነት የተያዘውን በዩክሬን ቁጥጥር ስር እንዲሆን ትፈልጋለች። በውጊያ የተያዘውን ማለት ነው። ከዚህ በኋላ ነው ምርጫው የሚካሄደው የሚል እምነት ነበራት። ካልሆነ ግን ሩሲያ በምርጫ ጣልቃ ገብታ የዩክሬንን ሉዓላዊነት የምታፈርስበት የትሮይ ፈረስ ይሆንብኛል ስትል ስጋቷን ታስቀምጣለች። በሩሲያ በኩል ሞስኮ በበኩላ በመጀመሪያ ለዶንባስ ቀጠና ህጋዊ የራስ ገዝ መብት ይሰጥ፣ ምርጫ ይደረግ፣ ከዚህ በኋላ ነው ድንበሩ ለኪየቭ የምናስረክበው የሚል በወቅቱ የሰማነው ትርጉም የሚሰጥ የተወሰነ ሊስማሙ የሚችሉበት የራሳቸው ፍላጎት ቢሆንም ብለን አምነን ነበር። በጣም በሚያሳዝን ሁኔታ በተለይ በ2022 መጨረሻ ላይ የቀድሞዋ ቻንስለር አንገላ መርከል የሰጠችው መግለጫ ትልቅ ዲፕሎማሲያዊ ቦምብ ነበር። መርከል የተናገረችውና ዓለም የደነገጠው የ2014 የሚኒስክ ስምምነት ለዩክሬን ጊዜ ለመግዛት የተደረገ ጥረት እንደነበረና ዩክሬን ያንን ጊዜ ራሷን በወታደራዊ አቅም ለማጠናከር በሚገባ ተጠቅማበታለች አለች። ስለዚህ ስምምነቱ ሩሲያ በከፍተኛ ጦርነት እየገሰገሰ ስትሄድ ሩሲያን ማቆም፣ ዩክሬንን ማስታጠቅ፣ ለዚህ ዘላቂ ጦርነት ማዘጋጀት ነበር ስምምነቱ። ኢንተንት አሁን የስምምነቱ ተዋይ ወገኖች ኢንተንት ውስጣዊ ፍላጎታቸው ምንድን ነው? ስለዚህ ይህ እምነት አሁን ባለው የጂኦፖለቲካ ትንታኔ ትልቅ ስጋት የፈጠረ ነው። ለምን? የትራምፕ አስተዳደር ከኢራን ጋር የ60 ቀናት የድርድር ጊዜ የሰጠው ለዘላቂ ሰላም ነው ብሎ መቀበል የማይቻልበት ሁኔታ ቅድም እንዳላችሁት አስተዳደሩን እንዳለ ካንሰር ነው። ይህ ካንሰር ተቆርጦ መጣል አለበት ነው የሚሉት። ስለዚህ የተፈለገው ራሱ ስምምነቱ የሰላም ስምምነት ሳይሆን ተኩስ ማቆም ነው። ተኩስ ማቆምን ደግሞ እንደነው ሪሎድ ለማድረግ ራስን ለማዘጋጀት ለተሻለ ጥቃት እንደነበረ ማሳያ ነው። ሌላውም የአንድ የጀነራል ትንታኔንም አቀርብላቸዋለሁ። ግን የአሜሪካ ስትራቴጂካዊ ነዳጅ ክምችትና ለመሙላትና ለቀጣዩ ትልቅ ጦርነት ጊዜ ለመግዛት የተደረገ ታሪካዊ ጊዜ መግዣ ነው ብሎ የሚነግረናል። ማን ነው ይሄን ያለው? ይሄን በደንብ ካየነው በኋላ አሁንስ ያለው የጂኦፖለቲካል ቁማር ምንድን ነው? ምክንያቱም ስምምነቱ ጀርባ ያለው እምቅ ፍላጎት ነው የአንድን ስምምነት መዳረሻ የሚናገረው። ቴሌቪዥን ላይ የምንሰማው መሪዎች የሚናገሩት ጉዳይ አይደለም። ስለዚህ ይሄን የሚኒስክ ስምምነት መነሻና አሁን የተፈጠረው ጦርነት ምንም ሊያስደነግጥ አይገባም። የተደራዳሪ ወገኖች አንዱ የሌላውን እምቅ ፍላጎት በደንብ ተንትኖና ተረድቶ ስምምነት ላይ እስካልገባ ድረስ ስምምነት ጊዜ ማግዣና
ቢችል ደግሞ ጠንካራ ነኝ የሚለው ኃይል ደካማ የሚለውን የሚያጠፋበት የጂኦፖለቲካል ቁማር ነው። አሁን በአደባባይ በኔ በኩል በኢራንና በአሜሪካ የደረገው ስምምነት ፈርሷል ብለዋል። ምን ማለታቸው ነው? ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁኑ ነው። ቅድም በዶናልድ ትራምፕ እንደሰማችሁት የኢራን መሪዎች ውሸታምና እብዶች ናቸው በማለት ነው የፈረጁት። በዋና ምክንያት ያነሱት ምንድነው? ዶናልድ ትራምፕ በድርድር ክፍል ውስጥ በሚናገሩ ስምምነቶችና በይፋ ለሚዲያ የሚሰጡት መግለጫዎች መካከል ባለው ሰፊ ልዩነት የተነሳ ነው ይሄን ያሉት ብለን እንኳን ብንወስድ ሁላችንም በኒኩለር መሳሪያ ላይ ተስማምተናል፣ ውል እንሰራለን። እነሱ ግን ወደ ውጭ ወጥተው ለጋዜጠኞች ሲናገሩ ስለ ጉዳዩ ጨርሶ አልተነጋገርንም እያሉ ይቀልዳሉ። በእነዚህ ሰዎች ላይ የሆነ ችግር አለ፣ እብዶች ናቸው ኩኩ ሲሉ ሰምታችኋል። አሁን ስምምነቱ ላይ በግልጽ እንደሰፈረውና እንደተቀመጠው በአደባባይም እንዳለው ኢራን የኒኩለር ጦር መሳሪያ አታመርትም። ይሄ በ2015ም የታሰረ ነው በፕሬዚደንት ኦባማ ጊዜ። ግን በአቶሚክ ኤነርጂና በተባበሩት መንግስታት የተፈቀደላትን 3% የማበልጸግ ዩራኒየምን ግን ስምምነት ጨርሰው አልገቡም። ክርክሩም ያ ነው። ሁለተኛው የመፈተሽ ጉዳይ ነው። የአቶሚክ ኤነርጂ ለፍተሻ ይገባል ነው። እሱንም ይገባል። እኛ በፈቀድነው ቦታዎች ላይ አሰሳ ያደርጋል። አሁን ካለው የጦር ዞን ውጪ ነው ያሉት። ዶናልድ ትራምፕ በበኩላቸው ምንድነው የሰላም ድርድሩን እየመሩ ያሉት አሉ። ልብ በሉ፣ ጄራርድ ኩሽነር እና ስቲቭ ዊትኮፍ ናቸው። የዲፕሎማሲ ሰነድ ብትገላልጡ ሁለቱንም በትልቅ የዲፕሎማሲ ስኬት አይደለም በዲፕሎማሲ በሚባል የድርድር አጀንዳ ውስጥ አታገኟቸው። አንዱ የልጃቸው ባል ነው፣ አንደኛው ሪል ስቴት ኦነር ነው። አሜሪካ እጅግ እውቀት የገዘፈባት የተትረፈረፈ ስንት ሲዝን እንዲሆኑ ዲፕሎማት ባሉበት እነዚህ ሰዎች ነው የተላኩት። ይህ ግን ድርድር ዓለምን ለአንዴና ለመጨረሻ ጊዜ በተለይ መካከለኛው ምስራቅ የሰላም ሁኔታ የሚወስን ነው። ስለዚህ ይሄ ጉዳዩ የተያዘበት ጉዳይ በራሱ በትልልቅ ዲፕሎማቶች አዋቂዎች እንዲመራ ያልተፈለገበት፣ በዛ ላይ ጄዲ ቫንስ ከሳቸው በጣም ሩቅ የሚናገር ምክትል ፕሬዚደንት የመራው ነው። ስለዚህ እዚህ ላይ ሁለት ነገር ማንሳት አለብን። አንደኛ የዚህ ስምምነት ድብቅ አጀንዳ ምንድን ነው ካል ጄዲ ቫንስ ሁለት ነገር አስቀምጧል። በዚህ ስምምነት ውስጥ ስትራቴጂክ የሆነ የኦይል ክምችታችንን ለመሙላት እየተጠቀምንበት ነው። የዓለም የነዳጅ ፍሰትና ዋጋ እንዲረጋጋ አድርገናል። በጣም ይሄን እየሰራንበት ነው። ስምምነቱ ዘላቂውን አይሁን እንኳን እሱ እርግጠኛ አይደለም። ዋናው ቁልፍ ጉዳይ ግን ይሄ ነው። በሚያሳዝን ሁኔታ የትራምፕ አሁን የተኩስ አቁም አብቅቷል ሲሉ ምን ሆነ? በዓለም የነዳጅ ገበያ ላይ ፈጣን ለውጥ ነው የመጣው። የዓለም የነዳጅ ዋጋ እንግዲህ በአንድ ጊዜ 5% በላይ እየጨመረ ሲሆን እስከ ትላንት ነው የምላችሁ የብሪተን ነዳጅ ዋጋ በአንድ በርሜል እንግዲህ $78 አልፏል። አሁን ልብ በሉ፣ ይህ የዋጋ ጭማሪ የመጣው ሁለቱ ኃይሎች በሆርሙዝ ስትሬት አካባቢ ወደ ቀጥተኛ ወታደራዊ ግጭት መመለሳቸው ነው። የዓለም የነዳጅ አቅርቦት መስመር ሙሉ በሙሉ ይዘጋል የሚል ከፍተኛ ስጋት በመፈጠሩ 20% ፍሰቱ ቆሟል። አሁን የዓለም የመርከቦች ድርጅት አንድ መርከብ ዝር እንዳትሩ ብሏል ወደ ሆርሙዝ። ዶናልድ ትራምፕ ግን በአንካራው ስብሰባ በዚህ አላቆሙ። መልሰው የኔቶ ሀገሮችን ሙልጭ አድርገው ሰድበዋል። በችግሬ አልደረሳችሁ፣ እናንተን ለማቋቋም $ቢሊዮን አፍስሻለሁ ብለዋል። በጊዜው ግን ቢያንስ በአንደበቱ ድጋፉን ለሰጠው ለማርክ ሩት ምስጋና አቅርበዋል። እንደ ብሪታንያ፣ ጀርመን፣ ፈረንሳይ ያሉ ዋና የኔቶ ሀገሮች በችግሩ ጊዜ አልደረሱልኝ የሚል አሁንም ተመሳሳይ ተቃውሞ አሰምተዋል። አሜሪካ እንግዲህ ቢሊዮኖች በከንቱ እየከፈለች ነው የሚል ተናግረዋል። እደበድባታለሁ ደግሜ ብለዋል። ዛሬ ሌሊት ሲቀጠቅጡ ነው ያደሩት።
ሁኔታው እንግዲህ ወደ ቀድሞ የሰላም መንገድ የመመለስ እድሉን እጅግ የመነመነ ያደርገዋል ማለት ነው። አሁን እዚህ ላይ ነው በደንብ መገንዘብ ያለብን። ምንድነው መገንዘብ ያለብን? ምን ነበር ችግሩ ብለን ከለየነው የነበረው የሰላም ስምምነት ሳይሆን ተኩስ አቁም መሆኑን የምታውቁት ኢራን ምን ትፈልጋለች? አንድ የሆርሙዝ ስትሬት ባለቤት መሆኗን ማረጋገጥ፣ አሜሪካ ከዛ አካባቢ ለቃ እንድትወጣ በተባበሩት መንግስታት የተፈቀደላትን የአቶሚክ ኢነርጂ የሚፈቅደውን የዩራኒየም የማብላት ጥያቄ ማስቀጠል ትፈልጋለች። አሜሪካ በማንኛውም በዓለም ላይ ያለ የነዳጅ ፍሰት ከአሜሪካ ውጪ በተለይ ማሪታይም ፓወር አለን ብለው ስለሚያስቡ ማንም እንዲደርስ አይፈልጉም። ኢራን በየትኛውም መልኩ 20% ፍሰቱን አትቆጣጠርም፣ ለሱም ገንዘብ አታስከፍልም የሚል እንደገና ኢራን የፕሮክሲ ዋር በተለይ ሂዝቦላ እና ሐማስ ሁቲዎችን የመሳሰሉትን በማንኛውም ፋይናንስ እንዳደግፍ ይፈልጋሉ። አስቡት። ሌላው ኢራን ነች፣ እስራኤል ነች። የእስራኤል ፍላጎት ኢራን በማንኛውም መልኩ የኒኩለር ቦምብ እንዳትታጠቅ ነው የምትለው። ይሄ የእስራኤል ሽፋን ነው። የእስራኤል ፍላጎት በየትኛውም መልኩ ኢራንን ብቻ አይደለም፣ በመካከለኛው ምስራቅ እስራኤልን የሚገዳደር ኃይል ማየት አትፈልግም። የአካባቢውን ተወዳዳሪ ማጥፋት ነው የምትፈልገው። ኢራንን ትርጉም ባለው ሁኔታ ማውደም ነው። ሌላ ዲማንዷ ምንድን ነው? የኢራን ፕሮክሲ ሂዝቦላና ሐማስ ሁቲን የመሳሰሉትን መደገፍ እንድታቆም ነው። ሌላ ምንድን ነው? ሊባኖስ ውስጥ የያዘችውን ግዛት ይዛ መቀመጥ ነው። ግን ይሄ በአሜሪካና በኢራን በተደረገው የሰላም ስምምነት የተሸፈነ ሊባኖስን ውስጥ ለቃ እንድትወጣ ምንም አይነት ይሄ ስምምነት እስከሚፈርስ ጥቃት እንዳትፈጽም ተብሎ ስምምነት ገብቷል። ስለዚህ የአንዳቸውን ፍላጎት አልተሟላም። በተለይ ለኢራን ይለቀቃል የተባለው የራሷ ገንዘብ በስዊፍት ክፍያ ውስጥ የተቀመጠ አሜሪካ ካባረረችባት የክፍያ ስርዓት የተቀመጠ ገንዘብ እሱም አልተለቀቀም። ስለዚህ አሁን ዶናልድ ትራምፕ በእኔ በኩል አብቅቷል እስካሉበት ድረስ የአንዳቸውን ፍላጎት አልተፈጸመም። ስለዚህ የዚህ ጦርነት መወለድ አያስደነግጥም፣ አያስበረግግም። ግን በስዊዘርላንድ የዲፕሎማሲው የቴክኒካል ቡድኑ እንግዲህ ስቲል በይፋ አልተበተነም። ስለዚህ እነ ዶናልድ ትራምፕ ይሄን የፈለጉት ጊዜ መግዣ ነው። ከባዱ ነገር ደግሞ የሆነባቸው ብር ለቀን ለኢራን ሪሎድ አርጋ ራሷን አስታጥቃ ጠንካራና ግዙፍ ሀገር ሆና ትመጣለች። ስለዚህ ትርጉም ባለው መልኩ መምታት አለብን። ይሄ ፍላጎት የመከላከያ ሚኒስትሩና የአሜሪካ የጦር ኃይሎች ጠቅላይ አዛዥ የጀመርነውን ስራ እንጨርስ፣ ስምምነቱን አቁም ወይም ሃውኪሽ የሚባሉት ጭልፊቶቹ የሚባለው ቡድን በዋይት ሃውስ ኤን ሲዘምር ነበር። እነ ጄዲ ቫንስ እና ማርኮ ሩቢዮን ብታያቸው ደግሞ ሁለቱ ደግሞ አሁን በዚህ ጦርነት ውስጥ የአሜሪካን ቀጣዩ የሪፐብሊካን ፕሬዚደንት ውድድር ጀምረዋል። ለምሳሌ ማርኮ ሩቢዮ ቴሄራን ባህሪን ላይ ሄዶ በስምምነት ያልተሸፈነ የኢራን አጠቃላይ ሚሳይል ኢንዱስትሪ ይወድማል ከስምምነቱ አለ። 300 ቢሊዮን የኢንቨስትመንቱን የአረብ ሀገሮች አያዋጡም፣ ስምምነቱ ላይ እንደ ኢንቨስትመንት ይከፈላል ተብሎ ነው። ይህ አሁን የአሜሪካ ውስጥ ያለ የዲፕ ስቴት ስቴት ዊዝን ስቴት የአሜሪካ ህዝብ እየጮህ ያለው ነፃ የአሜሪካ ህዝብ መንግስት እንፈልጋለን ቢሉም በኦሊጋርኪና በሌላ ፍላጎት የታነቀው የአሜሪካ አስተዳደር ፍላጎትን የሚያራምደው ማርኮ ሩቢዮ ነው። ጄዲ ቫንስ ደግሞ አሜሪካንን ታላቅ ዳግም እናደርጋለን ብሎ የመጣውን አብዛኛው የሪፐብሊካን ደጋፊና በፍጹም በሁለቱ ሀገሮች መካከል በኢራንና በአሜሪካ የሚደረገውን ጦርነት አይደግፍም። ሁሉንም በዝምታ ነው የሚያልፈው። እሱ ብቻ ሳይሆን ኢራኖችም ከጄዲ ቫንስ ጋር ነው መደራደር የመረጡትና የፈለጉት። ይህ ደግሞ ሌላ በተለይ በነ ታከር የመሳሰሉ ጋዜጠኞች ከፍተኛ ሰፖርት ያለው በተለይ አስደናቂ ተብሎ እስካሁን የተነገረለት የእስራኤልን አመራር በምንም ወደ አሜሪካ አስተዳደር ቀና አትበሉ፣ በዓለም ላይ ብቸኛ ሀያል ሀገር የሚደግፋችሁ
የሚወዳችሁ የሚያስታጥቃችሁ መሪ እኔ እናንተን ቦን አልናገርም። ስለዚህ ዶናልድ ትራምፕ ጋር አትድረሱ ብሎ አሸማቋቸዋል። በርግጥ ሲኤንኤን ላይ መጥተው ቤንጃሚን ኔታንያሁ ምን አሉ? አይኛ እኮ የህንዱም የ1.3 ቢሊዮን ህዝብ መሪም ወዳጃችን ነው፣ እነ ሳይፕረስ አሉ እነ ግሪክ አሉ ብለው ያን ለመመለስ ሞክረዋል። ፖይንቱ ግን እሱ አይደለም። ፖይንቱ የተባለው ምንድነው? ወዳጅነን በአሜሪካ ኢንተረስት ውስጥ አትግቡ ነበር የተባለው። ይሄ በጣም ሰፊ በሁለቱ ውጭ ጉዳይ ሚኒስትርና በምክትል ፕሬዝደንቱ መካከል ያለ ልዩነት ነው። አሁን ዶናልድ ትራምፕ በዚህ መሃል መጥተው በእኔ በኩል አብቅቷል ሲሉ ይህ የዶናልድ ትራምፕ ብቻ ፍላጎት ነው ወይ? ዲፕ ስቴቱ ዶናልድ ትራምፕን እየጎተተ ነው ወይ የሚለው አንዱ አከራካሪ ቢሆንም ግን ዋናው ፖይንቱ ግን ይሄ ስምምነት ጊዜ መግዣና በማንኛውም መልኩ ኢራንን የማንበርከክ ጥያቄ ነው። ይሄ ቁማር ነው ያልናችሁ። ይሄ ሚፋጅ ሰዓት እያለ ዶናልድ ትራምፕ ደግሞ አዲስ ነገር ይዘው መጡ። ግን ቤንጃሚን ኔታንያሁ ተማጽኗቸውን በአደባባይ አቅርበዋል። ቤንጃሚን ኔታንያሁ ምንድን ነው ያሉት የሚለውን አብረን እስቲ እናዳም። It said this morning that they are great friends, and not just the two of them, the countries of the United States and Turkey, and that Turkey is perhaps a better ally than other so-called allies. So he is considering giving the country these planes, F-35s. Well, as I said, it would destroy the power balance in the Middle East because Turkey, I think, has aggressive aspirations. I mean, they openly say that. They want to restore the Ottoman Empire. The Ottoman Empire not only included Turkey, it included many other countries, included Syria, it included pieces of Jordan, included all of present-day Israel, included some Gulf countries. So this is not a force for peace and stability. And if you give this kind of radical regime that admittedly smiles to America when it is necessary, or smiles to the President of the United States when it's necessary, when you give them that power, you're going to see aggression in its wake. I wouldn't do that. እዚህ ጋር እንደምትመለከቱት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰጡት እንግዲህ የፈጣን ምላሽ በሉት ፕሬዚደንት ዶናልድ ትራምፕ በአንካራው የኔቶ ጉባኤ ላይ ለቱርክ የኤፍ-35 ዘመናዊ ተዋጊ ጀቶችን የመስጠት እድል እንዳለ መግለጻቸውን ተከትሎ ነው። ምን አሰጋቸው? ምን አስደነገጣቸው? የስትራቴጂካዊ ለውጥ ይሁን የጂኦፖለቲካል ቁማር እዚህ ላይ ነው መገንዘብ ያለብን። ኔታንያሁ ይህ እርምጃ ነው በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ያጠፋዋል። እኔ በሆን ይህንን አላደርገውም አሉ። ለምን? በኤፍ-35 ብቸኛ ታጣቂና በመካከለኛው ምስራቅ የአየር የበላይነት ይዛ ያለችው እስራኤል ነች። ቀድማ ኢቭን መታጠቅ የነበረባት የኔቶ አባል ቱርክ ነች። ቱርክ ለምን አልታጠቀችም ካላችሁ የሩሲያውን ኤስ-400 የአየር መቃወሚያ መከላከያ መሳሪያ በመግዛቷ በፍጥነት ነው ያስወጧት። ኢቭን የኤፍ-35 ጦር ጀት የቱርክ ወታደራዊ ኃይሎች ፔንታገን ላይ ስልጠና ውስጥ ነበሩ። ጆሮአቸውን ይዘው ወደ አንካራ ያመለሷቸው ከሩሲያ ገዝታለች ብለው ነው። ስለዚህ እስራኤል አሁን ቱርክ መታጠቋ አስግቷታል። ለምንድን ነው ግን ዶናልድ ትራምፕ ዛሬ ላይ ለቱርክ ይሄን ነገር ማንሳት የፈለጉትን ስንል ነው ነገሩ የሚገባል። እስራኤል እንግዲህ በመካከለኛው ምስራቅ ያላትን ወታደራዊ በላይነት የምታረጋግጠው ምንድን ነው? አሜሪካ ለብዙ 10 ዓመታት በህግ ጭምር ስታስከብርላት በኖረችው ምንድን ነው? ኳሊቲ ሚሊተሪ ኤጅ የጥራት ወታደራዊ በላይነት መርህ ነው። ይሄ ኮንግረሱ በሉት አሁን ነው የተመታው። እድሜ ለሶሻል ሚዲያ። ስለዚህ የዚህ ኤፍ-35 ልዩነት እስራኤል እንግዲህ በአሁኑ ወቅት በቀጠናው ኤፍ-35 ድብቅ ተዋጊ ጀት በስፋት የታጠቀች ብቸኛ ሀገር ነች። ይህ ቴክኖሎጂ ለቴልአቪቭ የአየር የበላይነት የሰጠ በመሆኑ ያው ጀት ለቱርክ መሰጠቱ የእስራኤል ወታደራዊ የበላይነትን በቀጠናው አደጋ ውስጥ ይጥለዋል። ቱርክስ ምንም እንኳን ቱርክ የኔቶ አባል ብትሆንም ልብ በሉ ከእስራኤል ጋር ያላት ግንኙነት እጅግ የሻከረ መሆኑና ትራምፕ ራሳቸው ኤርዶጋን አሉ እስራኤልና ቢቢን ብዙ አይዋደዱም አሉ። ለእስራኤል ቱርክ
በዘመናዊ መሳሪያ ማጠናከር ትልቅ አደጋ እንዳለው ግን እስካሁን አሉ ኤርዶጋን ጦርነት ወደ ኢየሩሳሌም ያዘንብ ነበር ለኔ ሲል ያቆመዋል። ስለዚህ ይሄ ጉዳይ በሁለቱ መካከል ውጥረት አለ። ይሄን አለዝበው ኢራንን የመቀጥቀጥ ጉዳይ ነው። ስለዚህ በትራምፕና በኔታንያሁ መካከል ያለው የስልት ልዩነት ነው። በነገራችን ላይ ትራምፕ በአንካራው ጉባኤ እንግዲህ አስቡት ላይ ከኤርዶጋን ጋር ያላቸው ግላይ ወዳጅነት በመጠቀም ነው እንግዲህ ቱርክ ከኢራን ጦርነት ለማራቅና የኤፍ-35 ሽያጭን እንደ ማባባያ ለመጠቀም ሲፈልጉ ሌላ ቁማርተኛው ኔታንያሁ በበኩላቸው ቱርክ ለረጅም ጊዜ ስጋት ልትሆን ስለምትችል የአሜሪካን ጦር መሳሪያ ለሀገሪቱ እንዳይሰጥ ይማጸናሉ። ይሄ ነው የጂኦፖለቲካል ቁማር። ሁለቱም ያስፈልጓቸዋል። ለቱርክ ኤፍ-35 ሲመጣ የአየር በላይነት እኩል ይሆናሉ። ግን ይህን ኤፍ-35 አጠቃላይ አሜሪካን ሚሊተሪ ማትጠቀም እና አኩርፋ የተቀመጠችው አንካራ በይፋም ተናግራለች። በኢራን ጦርነት ወይም አሁን ያለው የኢራን መንግስት እንዲፈርስ አትፈልግ። ዋናው የህዝብ ፍሰት ነው። ሁለተኛ ነገር ደግሞ የኩርድ ቦታዎች የሶሪያም አሉ የኢራንም የራሷ ወደ ታላቅ ሀገር ኩርድ የሚባል መንግስት ይመሰረታል የሚል ፍራቻ አለ። ስለዚህ በየትኛውም መልኩ አሁን ያለውን ወታደራዊ ኃይል እንዲፈርስ አትፈልግም። ግን አሜሪካ ደግሞ ሌላ ስጋትም አላት። ቅድም እንዳልኳችሁ ከሩሲያ የኤስ-400 የአየር መከላከያ ስርዓት በመግዛቷ ምክንያት ነው እንግዲህ ኤፍ-35 ፕሮግራም ተባራ እንደገና የካክተስ ማዕቀብ ተጥሎባት የነበረው ማለት ነው። ስለዚህ አሁን ግን የሀገር ውስጥ መከላከያ ኢንዱስትሪዋ እያደገ በመምጣቱና በኔቶ ውስጥ ያላት ሚና በመጨመሩ ትራምፕ ማዕቀቡን ለማንሳት ማሰባቸውና የእስራኤልን የዲፕሎማሲ መስመርም ቢፈታተንም ግን ያረጉታል። ይሄን ስታዩት እዚህ ውስጥ ያለው ቁማር አሜሪካ በዚህ ጋር እስራኤል በዚህ ጋር ቱርክን ይዛ ሁለቱንም በተለያየ ስልት ግን ኢራንን ለማጥቃት ነው የምትጠቀምባቸው። እስራኤል ሙሉ የአሜሪካ ጦር ሰፈር ሆናለች። የእስራኤል ወዘን አሜሪካ ፍላጎት ውስጥ እንዳለ ኢራንን የማጥፋት ሁሌ የምላችሁ እስራኤል የሚያሰጋ ሀገር በመካከለኛው ምስራቅ የለም። ግን እስራኤል ተወዳዳሪ ሀገር አትፈልግም። ሁሌ እንደምላችሁ ኢራን የአካባቢው ተገዳዳሪ መንግስት ነች። እስራኤል ግን ለኢራን ኤግዚስቴንሻል ትሬት ኒኩለር ቦምብ የታጠቀች በማንኛውም ሰዓት የኢራን ህዝብ ላይ አደጋ መጣል የምትችል ሀገር ነች። ይሄ በሚዲያ የምትሰሙት አጠቃላይ ግራንድ ውሸት ነው። እስራኤል ስጋት የለባትም። እስራኤል የግሬተር እስራኤል የሚለውን ፕሮጀክት ለመፈጸም ነው ፍላጎቷ። ግን ያ እንዳይፈጸም አሜሪካ ነች እንቅፋት። አሜሪካ ጥላት ከመውጣቷ በፊት ግን በአካባቢው ያሉ ሀገሮች ኢራን አንድ፣ ቱርክ፣ ግብፅ መድቀቅና መፈጥፈጥ አለባቸው። እነሱን ኮንትሮል እንደምታደርጋቸው እስራኤል ማረጋገጥ አለባት። ከኢራን ጦርነት በኋላ ቀጣዩ ወደ ቱርክ ነው ተብሏል። ቱርክ ግን አሁን ኤፍ-35 የምትታጠቅ ከሆነ በየትኛውም መልኩ ከእስራኤል ጋር ያላት ግንኙነት ምን ይሆናል ማለት ነው? ተመሳሳይ ይሆናል ማለት ነው። ወይም የአየር የበላይነታቸው ተመሳሳይ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ያለው ቁማር ምንድን ነው? ኢራንን በሰላም ስምምነት ተይዛለች ለ60 ቀን። ስለዚህ ሁለት አደገኛ ኃይሎች እስራኤልና ቱርክን አሜሪካ እያግባባች ነው። ሌላስ እነ ሳውዲ አረቢያ አየር ግዛት ከልክለዋል፣ እነ ኳታር ከልክለዋል። ይሄ ደግሞ አሜሪካ ላይ ምን አምጥቷል? አሜሪካ የአካባቢው የሰላም ወይም ኢቭን የጦርነትን ዋስትና አለመሆኗ ተረጋግጧል። ስለዚህ ይሄን ለመመለስ ጊዜ ይፈልጋል። ዋናው ግን ኢሚዲየት ቱርክን በዚህ ሲስተም ውስጥ ማቀፍ ነው። ማንን ረግጦ? ኔታንያሁን ረግጦ። ሁለቱም ግን የአሜሪካ መቋመሪያዎች ናቸው። ኔታንያሁን በሉት ኤርዶጋን ስደምሩት ደግሞ የዚህ የሰላም ስምምነት አንዱ እነዚህን ኃይሎች መመለስ፣ መሳሪያ መታጠቅ፣ የጎደሉትን ማሟላትና ኢራንን መልሶ መድፈቅ ነው ማለት ነው። ስለዚህ ይሄ በሩሲያና ዩክሬን የምታዩት ጦርነት በ2014
በ2015 የተደረገው ስምምነት ላይ ዩክሬንን ሙሉ ለሙሉ አስታጥቀው ከጀርባ ኔቶ አሁን ደግሞ ጀርመን እንግሊዝና ፈረንሳይ ምንድነው ታርጌት እያደረጉ ያሉት ካላችሁ የሩሲያን የነዳጅ ማከማቻ ለምን አውሮፓ ውስጥ በአሁን ሰዓት የሩሲያን ነዳጅ መጠቀም የሚፈልግ ብዙ ህብረተሰብ እያቆጠቆጠ መጥቷል ምክንያቱስ የኑሮ ውድነት አልቻለም ግን የሩሲያ ነዳጅ በአሜሪካ ነዳጅ አቅራቢነት ተተክቷል ስለዚህ ዩክሬን አሁን እያሳደደች ብትመታው በትልቅ የሚሰጣት የሩሲያን የነዳጅ ማከማቻና ማጣሪያዎች ናቸው ይሄ ሌላው የጂኦፖለቲካል ቁማር ነው ዩክሬን በሚያሳዝን ሁኔታ የአውሮፓ የዳቦ ቅርጫ የሱፍ አበባ ዘይት አቅራቢ የስንዴ አቅራቢ የብረት አቅራቢ 20% የአውሮፓን ካሎሪ የምትሸፍን ሀገር ዛሬ ከ10 እስከ 20 ሚሊዮን ህዝቦቿ ተበትነዋል በአንድ የመድረክ ዳንሰኛ አንድ ኒኩለር ቦምብ የታጠቀን አገር ፕሮቮክ አድርጎ እሱ ብቻ አይደለም ከ300 ቢሊዮን ዶላር በላይ በነ ባይደን ቀርቦለት አሁን ደግሞ 90 ቢሊዮን በአውሮፓ እየቀረበ የሁሉ ፍሰት ሲደረግ በሚኒስክ አግሪመንት ማለቅ የሚችለውን 2015 ላይ ዛሬ የዩክሬን ልጆች በዓለም አደባባይ ተበትነዋል ያ ስምምነት ግን ማንን አንግላ መርከል እንዳለችው ዩክሬንን ማስታጠቅ ነበር ዛሬም በተመሳሳይ መልኩ የስምምነት ለበበሉ ኔታንያሁና ራሲብ ጣይብ ኤርዶጋን እንዳይነካኩ የሁለቱ ጠብ ደግሞ አሜሪካ ኢራን ላይ በመዘም ጊዜ ተጽዕኖ እንዳያመጣ ማድረግ ነው ስለዚህ እንደዚህ አይነት ጂኦፖለቲካል ቁማሮች እያሉ የስምምነት መፍረሱ አይገርምም ለዚህ ነው እንደ ፈንታሌ ሚዲያ ይሄ ነገር ሊፈርስ እንደሚችል ግልጽ ነው ዶናልድ ትራምፕም ባልተጠበቀ ሁኔታ እንደ ተራ ነገር በኔ በኩል አበቃ ሲሉ አሁን በቀጣይ ይሄ ዶናልድ ትራምፕ ፍላጎት ብቻ ነው ወይ የሚለው መታየት አለበት ግን በሶስቱም ሀገሮች የዘረዘሯቸው ነገሮች ስላልተሟላ አንዱ ለአንዱ ስላለቀቀ ይሄ እንደሚከሰት የተረጋገጠ ነበር ማለት ነው ስለዚህ የአበራሽን ጠባሳ ያየ በሳት አይጫወትም እንደሚባለው የሚኒስክ አግሪመንትን ያየ ሀያል ሀገር ተመልሶ በማይጨበጡ የቶክስ አቁሞች ውስጥ የሰላም ስምምነት ተብሎ ሲቀርብለት አይፈርምም ለዚህ ነው ፖለቲካ ትረስት ነው ዲፕሎማሲ ትረስት ነው ዓለም በትረስት ነው የቆመችው የሚባለው በአደባባይ ግን በሐላል ትረስት ሲበላ ዓለም አስደንጋጭ ሁኔታ ላይ ነው የምትገኘው አሁን ኢራኖች ምንድነው ዛሬ እየሰሩ ያሉት ካላችሁ እሱ መጨረሻ ላይ እናርገውና ይሄም ጦርነት ቢኖር የመጨረሻው ዛሬ ሐሙስ መሪያቸውን እየሸኙ ነው በከፍተኛ ወታደራዊ አለርት ጦርነት ውስጥ እንዳሉ ተዘጋጅተው የመጨረሻ ስንብት እያደረጉ ነው ሰውየውም የተገደሉት የእስልምና ጾም ሊገባ ሲል ነው ሳዳም የተሰቀለው በእስልምና ጾም ላይ ነው ይሄ ነው the clash of civilization በሉት the clash of value በሉት ኢንቴንሽናል ነው የምትሉት አሁን ለምሳሌ በዚህ ሰዓት በስምምነቱ መሰረት መርከቦች በኦማን እንዲያልፉ ቴስት ለማድረግ ተደርጎ ኢራን በተኮሰችው ነው የመጣው ግን የሰውየውን ቀብር እንኳን እንዲያጠናቅቁ እድሉም አልተፈጠረም ስለዚህ ኢራኖች ይሄን አሁን በጣም ሰፊ ቀብር እያካሄዱ ነው ነገራችን አንድ ነገር ግን ማወቅ ያለብን ለምንድን ነው ይሄን የሚያደርጉት በዚህ ደረጃ ኢራቅ ሄዷል ኢራን ሄዷል ይሄን ደግሞ ወይ በማታ ወይ በነገጧ ፕሮግራም የፓርቲክ ታው ይሄ ሁሉ ሰው የወጣው ለዓለም መልእክት ምን እየነገረ ነው ኢራን ልትሰበር ነው ወይስ ይሄን ሁሉ ሰው ይዘው የቀበሩት ኢራን ዳግም ለ47 ዓመት ማዕቀብ ውስጥ ነበረች ለተጨማሪ ማዕቀብ የተዘጋጀ ህብረተሰብ እያሳዩ ነው ይሄን አብረን እንፈትሻለን ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ቻው